ተቀብለው ከዛ ሰው ተቀብለው ለእናንተ የሚያቀብሉት ሰዎች እነሱ አይነኬ ናቸው። የሚመሰገኑ እነሱ ናቸው። አይነኬ የሚሆኑ እነሱ ናቸው። ኤቭሪቲንግ እነሱ ጋር ነው። በቃ በጣም የሚሸለሙ እነሱ ናቸው። እነሱ ተከብረው የሚታዩ እነሱ ናቸው። ኤቭሪቲንግ ማለት እኛ እንሰደባለን ሙልጭ ተደርገን እንደ ሌባ። እርዳታ ላይ በነገራችን ላይ በጣም ብዙ የማጠብቋቸው ሰዎች ብዙ ታሪክ አለ። የጊዜ ጉዳይ ነው። ብዙ ሰዎች የሚልኩት መረጃ አለ። እኔ የደረሰኝን ሌላውም ሁሉም ሰው እኔ ብቻ ግዴታ አለን። በነገራችን ሁሉም ሰው በደሃ ከተነገደ ከተበላ ሰው ከከበረ ወጥቶ መናገር መቻል አለበት። በዚህ 5 ሳንቲም ቴዲ እንዲገባ መገባው 5 ሳንቲም ቴዲ አንተን አምጣ፣ ዮኒ ቶሮንቶ አምጣ፣ ራጂ አምጣ፣ ዮኒ አምጣ ምናምን ብዬ ሰብስቤ አልሰጥም። እኔ ጋም እንዲሰባሰብ አላደርግም። አንድ ጊዜ አለ እኔ አለሁ ጠይቃለሁ፣ ማስረጃዎች አሉ። ብዙ እርዳታዎችን ሰርቻለሁ። በተለይ አንዳንዴ ስማችን ሲጣራ ራሱ ግራ ያጋባ ነበረ። ቴዲን ጠይቄዋለሁ። ለምንድነው ስሜን የጠራኸው ብዬ ጠይቄዋለሁ። እንደማንኛውም ሰው ከእርዳታ ጋር በተያያዘ ሳይሆን በእንደዚህ አይነት መንገድ ነው። ይሄ ነው መልሴ ቴዲ። የገንዘብህ ምንጩ ካልታወቀ ሌብነት ነው ይላል የጸረ ሙስናና ኮሚሽን አንድ መፈክር ጽፏል። የሀብት ምንጩ ካልታወቀ ሌብነት ነው። በቀን በሚሊየን ብሮች የሚዘዋወሩበት መስክ ነው። ምናልባትም በቢሊየን ብሮችም ሊሆን ይችላል። ቁጥሩ በግልጽ አይታወቅም። ፍጹም አጨቃጫቂና ግልጽ ያልሆኑ ነገሮችን ይዘዋል። ገንዘብ ሰብሳቢዎቹ ለተራጂዎች ካልሆነ በቀር ለኛ ለሰብሳቢዎች ምንም ጥቅም የሚያስገኝ ነገር የለውም፣ እንዲሁ በበጎ ፈቃደኝነት የምንሰራው ስራ ነው። እኛ ገንዘብ ሰብሳቢዎች ከስድብና ከነቀፌታ ውጪ ምንም ያገኘነው ጥቅም የለም፣ አረ እንደውም እንደ ሻማ ቀለጥን ከሰውነት ተራወጣን ሲሉ፣ ሌሎች በበኩላቸው ማንም 16 እና 20 ሰዓታት ተቀምጦ በነፃ አይሰራም፣ ያልተነገሩ ወደፊትም የማይነገሩ ነገር ግን ህይወት ቀያሪ የሆኑ ስውር ጥቅሞች አሉት ሲሉ ይሞግታሉ። በፊት ያላችሁና አሁን ያላችሁ ለውጥ የተለየ ነው የተሙ ጥያቄ። እንግዲህ ያው ቲክታክ እርዳታ እኔ እርዳታ የጀመርኩት በ16 ዓመቴ ነው። የናዝሬት ልጅ ነኝ። እንደው ሞዴል ስለነበርኩ መጽሔቶች ላይም ብዙ ጊዜ ይታያል ስራዎቼና ጎዳና ከማብላት ጀምሮ ነው እርዳታ የጀመርኩት። ብዙ እርዳታዎችን ሰርቻለሁ። አሁንና በፊት ካልከኝ ያኔ በ16 ዓመቴ ልጆች የሉኝም ነበር። የኔ ትልቁ ለውጥ ትዳርና ልጅ ነው። በቲክታክ ካልከኝ ደግሞ ቲክታክ ላይ ስመጣ 3 ልጆች። ለእርዳታ እጆቻችንን እንዘረጋለን የሚሉ ሰዎች እርዳታ ሰብሳቢዎችን የራሳቸውን ህይወት የሚለውጡበት እንደሆነ እንዲህ ተናግረዋል። እዛ ሰው ተቀብለው ለእናንተ የሚያቀብሉት ሰዎች እነሱ አይነኬ ናቸው። የሚመሰገኑ እነሱ ናቸው። አይነኬ የሚሆኑ እነሱ ናቸው። ኤቭሪቲንግ እነሱ ጋር ነው። በቃ በጣም የሚሸለሙ እነሱ ናቸው። እነሱ ተከብረው የሚታዩ እነሱ ናቸው። ኤቭሪቲንግ ማለት ይህ ከሰሞኑ ማህበራዊ ሚዲያውን ከጫፍ እስከ ጫፍ ያነጋገረ ጉዳይ ነው። መንግስትም የተቃዋሚ ፓርቲዎችም ነጋዴዎችም ሆኑ የህግ ሰዎች ከዲታ ባለሀብቶች እስከ ስራ አጦች ከምሁር እስከ መሃይም ሁሉም የህብረተሰብ ክፍሎች በሁለት አይናቸው አፍጥጠው ሲከታተሉት የቆዩት ብርቱ ጉዳይ ነው። እርዳታን በተመለከተ ጨርሻለሁ። ማንንም ሰው እርዳታ በተመለከተ ከዚህ በኋላ 1 ብር እንደዚህ 1 ብር ስሰጥ ካያችሁኝ እኔ ውሸታምና ሌባ ሰው ነኝ። 1 ብር እንደዚህ 1 ብር ማለት ፍራውል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴዲ ጋር በጣም ብዙ አውርቻለሁ። አንዳንዴ ልንገራችሁ፣ ባልነበርክበት ቦታ ፎቶ ተፈስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነው ተዘርፌያለሁ ብሏል አለ። የተዘረፈውን እኔ አሁን ከፍራውል ለትቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፌያለሁ ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትናንት ማስተር አብነትን ፖስቷል።
በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። ክብራትና ክብራን እያወራው ያለሁት በማህበራዊ ሚዲያ ላይ ስለሚደረጉ ታማሚዎችንና ችግርተኞችን ማዕከል አድርገው ስለሚሰሩ የእርዳታ ስራዎች ነው። እርዳታ ለተረጂዎች ወይስ ለሰብሳቢዎች? ለረጂዎች ወይስ ለታዛቢዎች? ጥቅሙ ለማን ነው? ሁሉም ነገር ከዚህ ይጀምራል። መልካም ቆይታ። እዚህ ብዙ ነገሮች አሳዛኝ ነገሮች ነው በየጊዜው የምትሰሙትና በመጀመሪያ ደረጃ እኔ አሁን ለሁለት ጓደኞቼ ናቸው፣ ያው ብዙዎቻችን የምናውቃቸው ሰዎች ነው። ግን አንድ የደረሰኝ ሰዎች ጥያቄ የሚፈጥርባቸው ነገር ስለሆኑ እሱን እንድትመልሱልኝ ነው። በተለይ ፍራኦልና ሚኪ፣ ወይ ፍራኦል ጋር ችግር አለ ወይ ሚኪ ጋር ችግር አለ። ሶስት ሰዎች በውስጥ የጠየቁኝ ነገር ነው። ስለዚህ ከዚህ በፊት ፍራኦል አንደኛዋ አንድ እናት ልጆች ያሏት እናት 400,000 ብር ሰጥተሃል ብለህ ቪዲዮ ሰርተሃል ፍራኦል። ሴትዮዋ ደግሞ አልደረሰኝም የደረሰኝ 100,000 ብር ነው ብላለች። እንዲሁም ደግሞ አንድ መምህር እግሩን የተቆረጠ ወይም እግሩን ሊቆረጥ የነበረ ይመስለኛል እሱም እንደዚሁ 500,000 ብር እንደ ፍራኦል እንደሰጠው ነው ቪዲዮ የተሰራው። ሰውየው የደረሰውን ብር 500,000 እንዳልሆነ ነው። ስለዚህ ፍራኦል ይሄንን ነገር ወይ አንተ ጋ ነው ችግር ያለው ወይስ ሚኪ ጋ ነው? እኔ ጥያቄ ነው መጀመሪያ እንዲህ አይነት ነገሮች። ስለዚህ ፍራኦል መልስ ብትመልስ ደስ ይለኛል። እኔ ፖሊስ አይደለሁም፣ ይሄ ህዝብ ነው የሚጠይቀው። እኔ የሚደርሰኝን መረጃ ነው አምጥቼ የምነግራችሁ ማለት ነው። እና እርዳታ ላይ በነገራችን ላይ በጣም ብዙ የማጠብቋቸው ሰዎች ብዙ ታሪክ አለ። የጊዜ ጉዳይ ነው። ብዙ ሰዎች የሚልኩት መረጃ አለ። እኔ የደረሰኝን ሌላውም ሁሉም ሰው የኔ ብቻ ግዴታ አለን። በነገራችሁ ሁሉም ሰው በድሃ ከተነገደ ከተበላ ሰው ከከበረ ወጥቶ መናገር መቻል አለበት። በዚሁ የከሳሾችንና ቅሬታ አቅራቢዎችን አቤቱታ ተከትሎ ማህበራዊ ሚዲያ ላይ ለእርዳታ በሚል ገንዘብ ለሚሰበስቡ ሰዎች በሚል እንዲህ ነበር ጥሪ ያቀረብኩት። ጥሪውን ተከትሎ ኧረ እኛ ህዝብ በማንኛውም ሰዓት ቅሬታ አለኝ ካለ ለመጠየቅና ለመመለስ ፈቃደኞች ነን ሲሉ ከሞላ ጎደል ሁሉም ተገኙ። እውነት ለመናገር ጥሪውን ሰምታችሁ ስማችሁ የተጠራም ሆነ ያልተጠራችሁ በሙሉ በእርዳታ ስራ ላይ ያላችሁ ማንዘለፍበትና ማንሰደብበት ቤት ይሁን እንጂ ምን ገዶን ብላችሁ በመምጣታችሁ እንደኔ እምነት በራስ መተማመናችሁን፣ ሁለተኛ ጥፋትም ካለ የህዝብ አስተያየት ለመቀበል ፈቃደኛ መሆናቸውን፣ ሶስተኛ የዲያስፖራውን ማህበረሰብ ገንዘብ ብቻ ሳይሆን ሐሳቡንም ለመቀበል ያላቸውን ትህትና ያየሁበት ስለሆነ በአድማጭ ተመልካቾች ስም ላመሰግናችሁ እወዳለሁ። ከሰዳቢ ጋር ቆመ እንደዚህ እርዳታ የሚሰሩትን ማሸማቀቁንም ያጠፋል የሚል አስተሳሰብ አለኝ። ይሄ በጣም አሪፍ ውይይት ነው እና እዚህ ውይይት ላይ በመገኘቴ በጣም ደስተኛ ነኝ። ይህ ፕሮግራም የሚሰሩ ሰዎችን ለማጥፋት ሳይሆን የሚሰሩ ሰዎች ይበልጥ ጠንክረው እንዲሰሩ፣ እንከንም ካለ እንዲያርሙ፣ እንድንወያይ፣ እንድንነጋገር፣ ወደፊት እየጠነከሩ እየሰፉ ግልጸኝነት በተሞላበት መንገድ ስራቸውን እንዲሰሩ ታምኖና ታልሞ የተከፈተ ነው። ማህበራዊ ሚዲያ ሁሉን እንደ መስታወት ፍንትው አድርጎ ያሳያልና ፕሮግራሙ የተጀመረው ከህዝብ የተሰበሰቡ ጥያቄዎችን በማስደመጥ ነበር። ከዛ በፊት ጥያቄዎችን በግልጽ መንገድ መሰብሰብ እንዲቻል በቴሌግራም ቻናል ለአድማጭ ተመልካቾች እንዲህ ተነግሮ ነበር። ምናልባትም በቴሌግራም የተላለፈውን ያላነበባቸው ሰዎች የተለጠፈው ጽሑፍ እንዲህ የሚል ነበር። ጤና ይስጥልኝ። ዛሬ በሚኖረን ፕሮግራም ሶሻል ሚዲያ ላይ እርዳታ የሚሰበስቡ ልጆች ህዝቡ በተለይም በውጭ የሚኖሩ የዲያስፖራው ማህበረሰብ ጥያቄ የፈጠረበት ጉዳይ እንዳለ አውርተናል። ጉዳዩ ገንዘቡ በአግባቡ እየደረሰ አይደለም የሚል ነው። በዚህ ዙሪያ እርዳታ ሰብሳቢዎችን እናንተም መጠየቅ የምትፈልጉት ጥያቄ ካለ በዋትሳፕ ላኩ ብዬ ከላይ ስልክ አስቀምጬላችሁ ነበር። ብዙዎቻችሁ እየላካችሁ ነው። ያላካችሁ በቶሎ ላኩ። ዛሬ በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ተኩል ጀምሮ በምናደርገው ፕሮግራም ገብታችሁ መጠየቅም ትችላላችሁ። ማትችሉ በጽሁፍ፣ በቪዲዮ፣ በዋትሳፕ በፈለጋችሁት መንገድ መላክ ትችላላችሁ። ስልክ ቁጥር ይኸው ብዬ አስቀምጬ ነበር።
ይህን ተከትሎ በርካቶች ጥያቄዎቻቸውንና ቅሬታቸውን በድምፅና በጽሁፍ እንዲህ ላኩ። ቴዲ ሰላም ነው? እንዴት ነህ? እኔ ያለው ደህና ነኝ። እኔ ጥያቄ ያለኝ በመጀመሪያ ደረጃ ለማስተር አብነት ነው። ያው ዱራሜ ላይ G+3 እየሰራ ነው በዚህን ሰዓት ላይ። ልጁ ምንም ያልነበረው ልጅ ነው። በደንብ እንድትጠየቅልን እንፈልጋለን እሱን ልጅ። ያው ምንጩ ከየት እንደሆነ ሁላችንም እናውቃለን። ቴዲ እንዴት ነው? ሰላም ነው? ሚኪ በርጌ ምር ነው የሚለው ውሸት ነው። ቴንክ ዩ ቴዲ ለዚህ ድል አናገኛቸውም ዳይሬክት ለመጠየቅና በዚህ ድል ስላገኘቻችልን በጣም እናመሰግናለን። ያው ጥያቄው በጊፍት ለሚሰበስቡ በገስት ቁጭ ብለው ለሚሰበስቡ ነውና በገስት መሰብሰብ። ሰላም እንዴት ነክ ቴዲ? ሚኪ አልመለሰም እንደዚህ እንደቀልድ ዝም ብሎ በቃ ሚኪ አልመለሰም። ሰላም ቴዲ በመጀመሪያ እናመሰግናለን። ሰላም ወንድማችን ቴዲ ሰላም ብያለው። እዚህ ጋርም ደግሞ ሁላችሁም ቴዲ በደንብ ጠይቀልን። ሚኪ ቲክቶክ ላይ የሰራውን ገንዘብ ሊያሳይ ይችላል? ሰላም ቴዲ እንደነኔ ያለኝ ጥያቄ ለሚኪ ነው። ሚኪ አንዴ ታዘቡት። ሰላም ቴዲ እንደነ ደህና ነህ? እኔ ሁለት ጥያቄ ነው ያለኝ። ጥያቄ ለሚኪና ለፍላወር ይሆናል። በ58 ሚሊዮን ዙሪያ ነው ጥያቄ ነው የማቀርበው። ጥያቄ ምንድን ነበረ? ከአድማጭ ተመልካቾች የተሰበሰቡ ጥያቄዎችንና አስተያየቶችን በመሰብሰብ በገንዘብ ሰብሳቢዎችና በገንዘብ ሰጪዎች መካከል የነበረው ፍትጊያ ቀጠለ። እርዳታ ሰብሳቢዎች አሉን የሚሉትን መከራከሪያዎችና ማሳመኛ ነጥቦች ለአድማጭ ተመልካቾች ፍርድ እንዲሆን እንዲህ አቀረቡ። ብዙ ነገሮች በግልጽ ባይሆኑም በነበረን የ5 ሰዓታት ቆይታ ግን ሁላችንም አንድ ነገር ተረድተናል። አንዳንዶች የሚከሱት ያለ ማስረጃ መሆኑን፣ አንዳንዶች አስገብቻለሁ የሚሉት ገንዘብ ምንም አይነት ተጨባጭ የሆነ ማስረጃ ማቅረብ አለመቻላቸውን፣ አንዳንዶች እንዲሁ ከግል ጥላቻ በመነሳት ሰዎችን እንደሚተቹ እነዚህን ተረዳን። ከእርዳታ ሰብሳቢዎቹ ደግሞ የተረዳነው ነገር እርዳታ ያለምንም ጥቅም እንደማይሰራ ነው። ለመሆኑ የእርዳታ ሰብሳቢዎች ያለምንም ጥቅም እርዳታ እንደሚሰሩ ምን ማረጋገጫ ምንስ ማስረጃ አለ ካላችሁኝ፣ ማስረጃዬ ይሄው። ማንም ለጽድቅ አይሰራም። ታንኪሻ በተወሰነ ተጠቂቆ ነገር ባሪፍ ነው ያባን በነፃ አይሰራም ማለት ታንኪ ማንም ሳይታጠቅ አይሰራም። ማንም በነፃ አይሰራም። ማንም እግር ለእግር አይንፏቀቅም። እስቲ አሁን እነ ፍቄ ደግሞ በዚህ ጉዳይ ላይ ጤና ይስጥልኝ።